የዘመናዊ እግር ኳስ አድማጮቻችን በጣም ከጊዜ ወደ ጊዜ ለውጦችን እያሳየ እንዳለ ይታወቃል። ከዚህ በፊት የዓለም ዋንጫ በመጣ ወቅት በአራት ዓመት አንዴ የሚለወጥ የሚመስል የእግር ኳስ ለውጦችን ያየንበት ወቅት ነበር። የጆዜ ሞሪኖ፣ የፔፕ ጋርዲዮላ። በቅርብ ዓመታት ደግሞ ግን ለውጦቹ በጣም በፍጥነት እየተከናወኑ እንዳለ የሚታወቅ ነው። ኤንዞ ማሬስካ ቸልሲን ከተከያዙ ጊዜ ጀምሮ የተለያዩ አይነት ጨዋታዎችን አሳይተውናል። ጥሩ ፐርፎርማንስ ያደረጉባቸው ወቅቶች ነበሩ። ነገር ግን የኤንዞ ማሬስካ ታክቲክ ከሌሎች ቡድኖች አንፃር በተለይ ደግሞ በዘንድሮ ውድድር ዓመት አሪያ መሆን የሚችለው ቡድን ምንም ጥያቄ የሌለው ሊቨርፑል ነው። በሊቨርፑል ቤት አርነ ስሎት ምን ስራዎችን ሰርተው የርገን ክሎፕን ሊቨርፑል እንዴት አሻሻሉት? ያ ማለት የአርነ ስሎት ቡድንም እንደዛ አይነት ለውጦች ያስፈልጉታል። በሁለቱም ቡድኖች መካከል የመመሳሰል ባህሪዎች አሉ። ከፖቼቲኖ ቡድን ከነበረው ቸልሲ የፖቼቲኖ ቡድን እንደምታውቁት በጣም በትራንዚሽን የሚታወቅ በካውንተር አታክ የሚያጠቃ ቡድን እንደነበር በውድድር ዓመቱ በጣም የሚታወቅ ነበር። አምና ያንን ተከትሎ ብዙ ተጫዋቾቹ ተጎዱበት። ከዛ ወደ ኢንቨርተር ፉልባክነት ሚና ከየካቲት ጀምሮ የፖቼቲኖ ቡድን ተለውጦ ነበር። ማሬስካ ደግሞ ከመጡ ጊዜ ጀምረው ቡድኑ በጨዋታ ቁጥጥር ላይ ያተኮረ የሚመስል ያጮት ስታይሎችን ሲይዙና ሲጫወት የሚታይ ነው። በሊቨርፑል በኩልም እንደዚህ አይነት የኤርገን ክሎፕ አምና ባለፉት ዓመታቶች ውስጥ በገገም ፕሬሲንግ የሚታወቁት የኤርገን ክሎፕ የእንደዚህ አይነት ጨዋታዎችን አሳይተውን ነበር። የዘንድሮ የፔፕ ጋርዲዮላ ቡድንም ሌላ አይነት አጫዋትን የምናይበት ነው። ወዳጆቻችን ስለ ኤንዞ ማሬስካ የጨዋታ ለውጦችና ጨዋታቸውን እንዴትስ ማሻሻል ይጠበቅባቸዋል ስለሚለው ጉዳይ በተለይ ደግሞ የኮፐንሃገኑ የመጀመሪያው አጋማሽ ውጤት የቸልሲ ደጋፊዎችን ልብ ውጤቱ ሳይሆን የጨዋታ ብቃት በጣም የቸልሲ ደጋፊዎችን ልብ ያቆሰለ የሚባል ነው። ምንም አይነት ሹት ኦን ታርጌት አላደረጉም ነበር ጨዋታውን ስታስቡ። ስለዚህ በአርሰናሉ ጨዋታ ምን እንጠብቃለን ከቸልሲ? ከኤንዞ ማሬስካስ ምን አይነት ታክቲካዊ ለውጦችን ማድረግ ይጠበቅባቸዋል? ያለበለዚያ ግን እግር ኳስ በቅርብ ጊዜ ወዲህ የመጣ ያለው እግር ኳስ ትዕግስት የለውም። በቶሎ ነው ውሳኔዎችን ወስነው ቡድኖች ሲፈርሱ ያየ ነው። ለዛ ምሳሌ የሚሆነው ማንቸስተር ዩናይትድ እና ኤሪክ ቴን ሃግ፣ ፖቼቲኖ እና ቸልሲ መነሳት የሚችሉ ናቸው። ጠንካራ ብቃትን ማሳየት በእግር ኳስ ውስጥ በጣም አስፈላጊ ነው። ስለዚህ የማሬስካ ጨዋታ እንግዲህ ኳስን መቆጣጠር ላይ የሚያተኩር እንደሆነ ይታያል። መልሶ ማጥቃቱን አይፈልጉትም። ነገር ግን አንድ ግራፍ አለ በእንግሊዝ ፕሪሚየር ሊግ ኦፕታ የሰራውና ግራፉ በኤክስ አክሲስ እና በዋይ አክሲስ ላይ ሁለት ሐሳቦችን ያስቀምጣል። አንደኛው በፍጥነት ኳሶችን መቀማት የሚፈልጉና ወይም የድሮ የኤርገን ክሎፕ ቡድን የሚመስል ኢንተንሲቲ ላይ የተመረኮዘ በጣም በፈጣን ማጥቃት የሚጫወቱ ቡድኖች ናቸው። በዋይ አክሲስ ላይ ያሉት ደግሞ ኳሱን መቆጣጠር ላይ የሚያተኩሩት ቡድኖች ናቸው። በሁለቱ መካከል ያሉ ቡድኖችም አሉ። ነገር ግን የሁለቱን ስታንዳርድ ስታዩ ለምሳሌ በዘንድሮ ውድድር ዓመት በጣም በኢንተንሲቲ በፍጥነት የሚጫወት ቡድን፣ ከዛ ውጭ ደግሞ ኢንተንሲቲ ያለው ኳሶችን በቀጥታ ማጥቃት የሚጫወቱት ሁለት ቡድኖች በጣም ጠሪ ናቸው። ሁለቱም አንደኛው በርንማውዝ ነው፣ በጣም ጥሩ ፐርፎርማንስ ላይ ያለው የአንዶኒ ራዮላው በርንማውዝ። ሁለተኛው የኖቲንጋም ፎረስቱ ወይም ደግሞ የኑኖ ስፒሪቶ ሳንቶሱ ኖቲንጋም ፎረስት ነው። ሁለቱም በዘንድሮ ውድድር ዓመት ጥሩ ውጤትን እያመጡ ነው። ነገር ግን አሁን በሁለቱም አጫወት መካከል ችግሮች እንዳሉ ማየት የሚጠበቅብን ይመስለኛል። በኳስ መቆጣጠሩ በኩል ካያችሁ ምንም ጥያቄ የለውም። ሁሌም ተመራጭ የሆነው ፖዚሽን መያዝ የሚታወቀው የፔፕ ጋርዲዮላው ማንቸስተር ሲቲን ታገኛላችሁ። ከማንቸስተር ሲቲ ግን ብዙም ባድራቀ ሁኔታ የኤንዞ ማሬስካውን ቸልሲ ታገኙታላችሁ። አሁን የኤንዞ ማሬስካው ቸልሲ ከሁለቱ አጫዋወት የወሰደ ካልሆነ ወደ አንዱ አጫዋወት ለምሳሌ ወደ ፔፕ ጋርዲዮላ አጫዋወት የሚያተኩር ከሆነ የተለያየ አይነት የተጫዋቾችን ባህሪ መፈለግ ይጠበቅበታል። ስለዚህ በሁለቱን አመጣጥኖ ግን የያዘው ጥሩ ፐርፎርማንስ ላይ የሚገኘው ቡድን ማን ነው ካላችሁ በፕሪሚየር ሊጉ የአርነ ስሎቱ ሊቨርፑል ነው። የአርነ ስሎቱ ሊቨርፑል ግን ዘንድሮ ብቻ አይደለም እንደዚህ አይነት ፐርፎርማንስ ላይ ያመጣው። ለምሳሌ የአምናውና የዘንድሮ ውድድር ዓመት ልዩነት በምታዩበት ጊዜ የኤርገን ክሎፕ ቡድን አምና የምታስታውሱት ነው። አጫዋታቸው ገገም ፕሬሲንግ ነበር። የአማካይ ክፍላቸውን አዳዲስ ተጫዋቾችን ያስፈረሙበት ጊዜ ነበር። በጣም በፍጥነት የሚጫወት ጫና መፍጠር የሚፈልግ ሹት ማድረግን የሚጋብዝ 10 ቁጥር ተጫዋች የለኝም ገገም ፕሬሲንግ በማድረግ 10 ቁጥር ሚናውን የሚወጣልኝ ቶሎ ፕረስ ማድረግ ነው ብሎ የሚያስቡት የኤርገን ክሎፕ ቡድን ጠንካራ ቡድን እንደነበር የምታስታውሱ። ነገር ግን በየካቲት ወር ያጋጠመው የተጫዋቾች ጉዳት ቡድኑን ፐርፎርማንሱ እንዲቀንስ ሆኗል። የሞሐመድ ሳላህ የነሰቡዝ ላይ ኦልሞስት እንዲሁ የምታስታውሱት ከሆነ ከቸልሲ ጋር በካራባኦ ካፕ ፍጻሜ ሲጫወት በታዳጊ ተጫዋቾች እንደተጫወተ የምታስታውሱት ነው። በአጠቃላይ እዚህ ጋር ምንድነው የምንረዳው? የኤርገን ክሎፕ ቡድን እንደዚህ አይነት ችግሮች ነበሩበት። አሁን አርነ ስሎት ያሉት አርነ ስሎት ደግሞ ያጫወታቸው ኢንተንሲቲ ላይ ከተመረኮዘ ይልቅ በመስመሮች መካከል ወይም ደግሞ የኤርገን ክሎፕ አጫወቱ ሁለቱም መስመር ተጫዋቾች በመጠቀም በጣም የሚያጠቃ ቡድንን ፈጥረው ይጫወቱ ነበር። ስለዚህ በመልሶ ማጥቃት በጣም ክፍት ነበር። ፕረስ በሚያደርጉበት መጠን ሌላ ቡድን ፕረስ ካደረጋቸው ክፍተታቸው በጣም ይታይ ነበር። ለምሳሌ በቁጥራዊ መረጃ እንየው። እንግዲህ የኤርገን ክሎፕና የአርነ ስሎትን ቡድን ስታዩት የኤርገን ክሎፕ ቡድን 10.9 ነው በየጨዋታው ሹት
የሚሞከርበት የኦልሞስት ባንድ ቀንሶታል 9.7 የኤርገን ክሎፕ ቡድን 1.20 ኤክስጂ የሚሞከርበት ነበር 0.87 ወይም 0.9 የምንለው ያክል ከዛ ውጭ ሹት የሚደረግበትና ጎል የሚቀጠርበት አቅም ደግሞ አንድ ጎል ነበር ይሄኛው 0.9 የ0.1 ልዩነት አለው ያ ማለት 10 ጎል ኤርገን ክሎፕ የሚገባበት ከሆነ የአርነ ስሎት 9 ጎል ይገባበታል ማለት ነው አሁን በሁለቱ ሁኔታዎች መካከል ስታዩ የአርነ ስሎት ቡድን ሲመጣ ወደ ፖዚሽናል ፕሌይ አመጣቸው አርኖልድም ሆነ ሮበርትሰን በጣም በፍጥነት እንዳያጠቁና ባላንሳቸውን ጠብቀው ቡድኑ ኳስን መቆጣጠር ላይ እንዲያተኩር አደረጉ አሁን በሁለቱ መካከል ያሉትን ልዩነት ኢንተንሲቲና ኳስን መቆጣጠር በጨዋታዎች መፍጠንና ጨዋታዎችን ደግሞ ተረጋግቶ ኢንተንሲቲውን መቆጣጠር የሚባል ነው እንግዲህ በዘመናዊ እግር ኳስ አዲስ ቃል መጥቷል የኮንትሮል ኬኦስ ማለት ወይም ደግሞ እግር ኳስ የኤርገን ክሎፕ አጫወት ኬኦስ መፍጠር ነው ወይም ቡድንህን ሳይዘጋጅ ማጥቃት ነው ይሄኛው ደግሞ ኮንትሮል ማድረግ ነው ነገር ግን በዘመናዊ እግር ኳስ ውስጥ አሁን እያሸነፈ ያለው ያጫወት ስታይል ኮንትሮል ኬኦስ ነው የምትቆጣጠረውን ቀውስ መፍጠር ነው በሌሎች ቡድኖች ላይ የማትቆጣጠረውን ቀውስ ከፈጠር ካንተ ላይም ጎል ይቆጠርብሃል ስለዚህ የፖቼቲኖን ቡድን ምን አይነት ለውጦች ነበሩት ከማሬስካው አንፃር ብለን ስናየው ደግሞ ለምሳሌ የማሬስካ ቡድን ካያችሁ እና የፖቼቲኖ ቡድን ሁለቱንም እናወራራቸው የፖቼቲኖ ቡድን አምና 14.6 ነበር የሚሞከርበት ሹት ከዛ ውጭ ኤክስጂ የሚሞከርበት 1.53 ነበር ጎል የሚቆጠርበት 1.58 ነበር የማሬስካ ቡድን እንግዲህ ኮንሲድ የሚያደርገው 10.9 ነው በጣም ልዩነት አለው ይሄ 11 እና 15 ማለት ነው አራት ሹቶችን የተሻለ ቀንሶ የማሬስካ ቡድን የሚያጋጥመው ነው ከዛው የማሬስካ ቡድን የሚሞከርበት ኤክስጂውንም ስታዩት ወደ 1.4 እና 1.5 ነው ልዩነት አለው ጎል የሚቆጠርበት ግን በግልጽ የሚታይ ነው ሁለቱንም ቡድኖች ለምሳሌ የፖቼቲኖ ቡድን 16 ጎሎች የሚቆጠሩበት ከሆነ የማሬስካ ቡድን ወደ 13 ጎሎች የቀነሰው ይመስላል ስለዚህ አሁን በሁለቱ ቡድኖች መካከል የምታዩት ምንድነው የማሬስካ ቡድን ኮንትሮል ላይ ያተኮረን ጨዋታ ይፈልጋል የፖቼቲኖ ቡድን ደግሞ ቀውስ ላይና በካውንተር አታክ ትራንዚሽን መጫወት የሚፈልገው ነው እንግዲህ ስለ ማሬስካ ጨዋታው ስለለናንተ ልነግራችሁ አልፈልግም በዚህ ፕሮግራማችን ብዙ ውይይቶችን አድርገንበታል ባክስሪ በማድረግ ኢንቨርትድ ዊንገሮችን በአማካይ መስመር ላይ በመጠቀም 3-2-3 የሚመስላል አጨዋወትን የሚጠቀሙት በአጠቃላይ ካያችሁ የአማካይ ክፍሉና የማጥቃት ክፍሉ በአምስት ተጫዋቾችን ማጥቃት የሚመርጡ ማይክል አርቴታንም የሚመስል ባህሪ ያለው ተመሳሳይ አጨዋወቶችን አይተናል ከዛው ፔፕ ጋርዲዮላ ማይክል አርቴታ ነው ብቻ ማለት ሳይሆን የፔፕ ጋርዲዮላውንም ሌሎችም በኢንቨርተር ፉልባክነት መጫወት ሚና በጣም የሚያዩት ቡድኖች ውስጥ አንዱ ነበሩ ማሬስካ ቀውሶችን መፍጠር ላይ ግን በመጀመሪያው የውድድር አመቱ ላይ ቸልሲ ጥሩ የነበረባቸው አንዱ ቀውሶችን መፍጠር ላይ ነበር ያ ማለት በትራንዚሽን መጫወት ላይ ቸልሲ በጣም ጥሩ ነበር ጥሩ ጨዋታዎችን መጥቀስ የሚያስችል ይመስለኛል የኒውካስትሉ ጨዋታ በካውንተር አታክ ነበር ያስቆጠሩት የምታስታውሱት ከሆነ የመጀመሪያው ላይ ኔቶ አቃብሎት ለጃክሰን የጨረሰው ኳስ ማለት ነው በዚሁ ፐርፎርማንስ ብራይተንን በሜዳቸው ያሸነፉበት ከሜዳቸው ውጭ ግን በኮንትሮል ተጫወቱ ተቸገሩ ስለዚህ አሁን የማሬስካ የሚወቀሱበት ሐሳብ የሚሆን ኮንትሮል እና ቡድኑ ኮንትሮል ኬኦስ ያለው አጨዋወትን መፍጠር አለበት ኳሱን መቆጣጠር ብቻ እንዳለበት ሆኖ አርነ ስሎት ቡድን ኳሱን መቆጣጠር ብቻ ይጫወት አንዳንድ ጨዋታዎች ላይ በካውንተር አታክ በሚገባ ያጠቃል ኳሱን መቆጣጠር ሪስክ የሌለው ካውንተር አታኮችን ደግሞ ማድረግ አዋጭ ሆኖ ይታያል ያም ደጋፊዎችን የሚያስደስት ይሆናል በስታንፎርድ ብሪጅ ያሉ ደጋፊዎች ብዙዎቹ ተቃውሞን እያቀረቡ እንዳለ በማሬስካ ቡድን ላይ በግልጽ የሚታይ ይመስለኛል ያ ምንድነው ካላችሁ ደግሞ የቡድኑ ያጨዋወት ስታይል በጣም ኮንትሮል ላይ ያለው ኮንትሮል ሲያደርጉ ደግሞ ተጫዋቾች ያስፈልጓል ለምሳሌ በኮንትሮሉ በኩል በጣም ልቀት ያለውን ፔፕን እንየው ፔፕ ዘንድሮ ተቸግሯል ፔፕ ለምን ተቸገረ ብላችሁ ካያችሁ ሙሉ በሙሉ በግልጽ እንደሚታይ የተጋጣሚ ቡድኖችን ትራንዚሽን መቋቋም አይችልም መልሶ ማጥቃትን መከላከል የሚችለው ሮድሪ የለም የተከላካይ ክፍሉ ብዙዎቹ ተጎድተውበታል ቤዚካሊ ግን የሮድሪና የተከላካይ ክፍሉ ደካማ መሆን ነው ያንን ተከትሎ በጥሩ የዝውውር መስኮት ብዙ ተጫዋቾችን አስፈርሟል ብዙዎቹ ግን ካያችኋቸው ተከላካይና የአማካይ ተጫዋችን ያስፈረመው በዛ ቦታ ላይ ሽፋን የሚሰጥለት ማለት ነው ነገር ግን አሁን የፔፕ ምን ይለያል ካላችሁኝ ከቸልሲ አንፃር ፔፕ አሁንም ቢሆን ከፊት ማጥቃቱ ላይ ኳሱን መቆጣጠር የሚችሉ በክህሎት ከፍ ያሉ ተጫዋቾች አሉት ምንም ጥያቄ የለውም ይሄ ቡድን ባለፉት አመታቶች በቻምፒዮንስ ሊግ በፕሪሚየር ሊግ ምርጥ ሲሆን የአማካይ ክፍሉን እዩ በርናንዶ ሲልቫን ኬቨን ዲብሩይናን ሮድሪ ወደፊት ጠቃ ብሎን ፎደንን ስታዩ እነዚህ በጣም ኳሱን መቆጣጠር ጎንዶጋንን ጨምሮ ኳስ እግራቸው ላይ ማትነቅላቸው አይነት ተጫዋቾች አሉት ነው የመሃል አማካኙ በኳስ ኮንትሮል በኩል ያለው የኳስ ክህሎት ከፍ ያለው ነው ታዩታላችሁ ፕረስ ቢደረግ በቀላሉ ኳስን የማይቀማ ሆኖ ታዩታላችሁ ኤንዞ ማሬስካ ደግሞ እንደዚህ አይነት ተጫዋች አላቸው ወይ ካላችሁኝ በጣም ተመራጩ የሚሆን በአማካይ መስመር ላይ ምንም ጥያቄ የለውም ላቪያ ነው በዚህ በኩል ፕረስ ብታረግ ኳስ ማትቀመው በጣም ጥሩ ተጫዋች የተሻለ ተከላካይ መስመር ላይ ፎፋና ነው የሳቸው የጀርባ አጥንት ሆኖ ኮንትሮል አይነት ያጫወተ ለመጫወት ነገር ሁለቱ ተጫዋቾቻቸው ተጎዱ ስለዚህ የቡድን ቅርጹን መቀየር ግድ ይሏል ያሰልጣኝ ትልቁ ስራ ኬኦስን መቀነስ ነው በቃ ኬኦስን መቀነስና ሌሎች ተጋጣሚዎች ደግሞ ቀውሱን ባንተ በኩል የሚመጣበትን ያጫወት ስታይል ወይም የማጥቃቶችን በሚገባ መከላከል መቻል ስትችል ነው ስለዚህ ያንን እያደረጉ እንዳልሆነ ከጨዋታ ወደ ጨዋታ ይታያል ከዛው ለቸልሲ ወደ ኋላ
ማፈግፈግን ቡድኖች መምረጥ ጀመሩ እድሎቹን አይፈጥሩም ስለሚል ስለዚህ ኤንዞ ማሬስካ አንደኛ አሰልጣኞችን ለመውቀስ ምንም ጥያቄ የለውም በዘመናዊ እግር ኳስ ውስጥ ትክክለኛ ኢኩፕመንት የሌለውን አሰልጣኝ የሆነ ነገር ፍጠር ብለህ መናገር ልክ አይሆንም ስለዚህ ኤንዞ ማሬስካ የራሳቸውን ተጫዋቾች ሊያመጡ ይገባል የራሳቸውን አጫወት ያለው ቡድን ለመስራት ስለዚህ እዚህ ቡድን ውስጥ ግን በኳስ አጫወት በኩል ለምሳሌ ኤንዞ ፈርናንዴዝን እዩት በፕረስ ሲደረግ ጥሩ የሚጫወትባቸው ጨዋታዎች አሉ የሉም እያልኩ ሳይሆን ነገር ግን ለምሳሌ የበርናንዶ ሲልቫ አይነት ተጫዋች አይደለም ማለትም ኳሱን ሆልድ አድርጎት የሚቆይ አይነት ተጫዋች አይደለም የራሱ የሆነ ኤንዞ ፈርናንዴዝም የራሱ የሆነ ክህሎት እንዳለው ሆኖ ማለት ነው በጣም የሚያስደስቱ ብቃቶች እንዳሉት ነው ስለዚህ ያሉን ተጫዋቾች መጠቀም ያስፈልጋል ነው ላቪያና ካይሴዶ ልዩነቶች እንዳሉ ማየት ይተበከባቸዋል ካይሴዶ ፒውር ዲስትሮየር ነው ወይም ኳሶችን ማስቀረትና ማምከል ላይ በጣም ጥሩ ተጫዋች ነው ነገር ግን ኳሶችን ደግሞ ይሄ ቦክስ ቱ ቦክስ መሆንም የሚችል ነው ማለትም ከሳጥን ወደ ሳጥን ኳሶችን የሚገባ ማስጣል ላይ ነገር ግን ኳሱን ይዞ እንደ ሮድሪ ገፍቶ ሹት አድርጎ ማጥቃቱን የሚያግዝ አይነት ተጫዋች አይደለም ልዩነት በተጫዋቾች መካከል ያለው ልዩነት ማየትና ቡድንን ወደ አንድ ቅርጽ ማምጣት የሚያስፈልግ ይመስላል ስለዚህ አሁን ለምሳሌ የቼልሲን ያጫወት ስታይል ካያችሁት ለምሳሌ ተናገሩ የመጀመሪያው አጋማሽ እንውሰድ የቼልሲ ተከላካዮች ሁሌም እንደሚጠቀሙት ጆሹዋ ፖንግ ከካይሴዶ ጥግ ኢንቨርተድ ዊንገር ሆኖ ገባ አሁን እዚህ ጋር በባለፉት ጨዋታዎች ስተውት የነበረው ኤንዞ ማሬስካ በሁለት ኢንቨርተድ ፉልባኩ ከካይሴዶ ጥግ ከተቀመጠ በኋላ ማጥቃታቸው እንዴት ሆነ 3-2-2-3 ሆነ ማለት ነው የሚጫወቱበት መንገድ ያንን ተከትሎ ቡድኑ ሙሉ በሙሉ ሲቸገር ይታያል ለምን ተቸገረ ካላችሁ በዱዋንስ ቤሪያል በሁለቱ መስመሮችና በኤንዞ ፈርናንዴዝ መካከል ከአሽፖንግና ከካይሴዶ በእነሱ መካከል ያለው ርቀት በሰፊ ሆነ ይህንን የሚያጠብ ተጫዋች ይፈልጉ ነበር ከረፍት በኋላ እንዴት ተሻሻለ ነው ጆሹዋ ፖንግ በኩኮሬላ ተቀየረ ኤንዞ ፈርናንዴዝ በፓልመር ገባ አሁን እዚህ ጋር ምን አይነት ለውጦች መጡ በግልጽ እንደሚታየው የአማካይ መስመሩ ላይ ካይሴዶን ብቻውን አደረጉና ኩኮሬላ ወደፊት ጠጋ ብሎ ፓልመር ደግሞ ወደ ኋላ መለስ ብሎ ይሄ ዳይመንድ ሼፕ ይዙ አደረጓቸው በዳይመንዱ ሸፖች በሁለቱ ጫፎች መካከል ኩኮሬላና በዚህኛው ዱዋንስ ቤሪያል ካይሴዶ ከኋላ ይሆናል ከፊት ላይ ፓልመር ይኖራል ዳይመንድ ቅርጹን ይዘው ቡድኑ በሚያጠቃበት ወቅት የተሻለ ፐርፎርማንስ ያደርግ ታየ ቡድኑ ያማካኙን ቦታ መቆጣጠር ቻለ ስለዚህ ቼልሲ እንደዚህ አይነት ቡድኖችን ብቻ የሚጠብቁት አይሆንም ለምሳሌ በአርሰናሉ ጨዋታ ላይ የአርሰናል ያማካይ ክፍል የቼልሲን ያማካይ ክፍል ዶሚናንት ለማድረግ እንደሚመጣ በግልጽ ይታወቃል ስለዚህ አርሰናልን በምን ተጋላጭ ልታረገው ይችላል አንደኛ በቀላል ሁኔታ ማንንም የማይጠፋው ካውንተር አታክ ቡድኑን ማጥቃት ነው ማንቸስተር ዩናይትዶች እንዳደረጉት እንደዚህ አይነት አጫወቶችን መጠቀም የሚቻልበት አጋጣሚ ሊኖር ይችላል እንግዲህ ቼልሲ በስድስት ተጫዋቾች ማጥቃትን አንዱ መፍትሄ ልታደርገው ይችላል ነገር ግን አርሰናል ላይ ትልልቅ ቡድኖች ላይ የሁሉ ጊዜ አጫወት አድርገን መውሰድ አይጠበቅብን ስለዚህ ኤንዞ ማሬስካ አጫወታቸውን የሳቸውን የሚመስሉ ለሳቸው የሚሆኑ ተጫዋቾችን ማምጣት መቻል ያስፈልጋል ቡድኑን ማዋቀር ሲችሉ ማለት ነው ሁለተኛ ግን በአጫወት ስታይል ደግሞ በዘመናዊ እግር ኳስ ፔፕ ጋርዲዮላ ከሚወደው አጫወት ሲለቅ ታዩታላችሁ በጣም ለውጦችን ለማምጣት ሲሞክር ይታያል ስለዚህ እግር ኳሱን መቆጣጠር ላይ ምንም ችግር የለውም ቡድኖች ማንንም ሰው ይስማማል ነገር ግን ቡድኑ ኳሱን መቆጣጠር ብቻ ነው አጫወት ማለት የለበትም ካውንተር አታክ ማድረግ ባለበት ሰዓት ካውንተር አታክ ማድረግ አለበት ይህንን አይከልክሏቸው ለተጫዋቾቹ ነው በተለይ ደግሞ በካውንተር አታክ በኩል የተሻሉ ተጫዋቾች ሲኖሩ ክሪስቶፈር ንኩኩንም ውሰዱ ኔቶንም ውሰዱ ፓልመር እነዚህ በካውንተር አታክ ላይ የማይምሩ አይነት ናቸው ቡድንህ የሆነ ያክል የተዛነፈ ነገር ካዩ ስፔሶች አንበበው ጎሎችን ማስቆጠር የሚችሉ ናቸው ቡድኖች ኳሱን መቆጣጠር ሲችሉ አምና ለምሳሌ ፓልመር በጣም ብዙ ጎል ያስቆጠረበት ምክንያት ምን ነበር ካላችሁ ስፔስ ሲኖር ነው ፓልመርን ስፔስ ካሳጣው ሹት የሚያደርግበትና ሹት ታይሚንግ አይኖርም ጊዜ አይኖርም ጎሎችን ለማስቆጠር ይቸገራል ዘንድሮ ድራመት በመጀመሪያዎቹ ጨዋታዎች ውስጥ ይታይ ነበር በቼልሲ መልሶ ማጥቃቱ ጠንካራ ነበር ጎሎችንም ያስቆጥር ነበር ቼልሲ በሚገባ ነገር ግን ኳሱን መቆጣጠር ላይ እንዲያተኩሩ ኤንዞ ማሬስካ ካዘዙ በኋላ ሲቸገሩ ይታያል ጨዋታውን መቆጣጠር ነገር ግን ከመልሶ ማጥቃት ጋር ማዋሃድ ያስፈልጋል ያን ከማን ይኮርጁ እንግዲህ የተሻሉ ተጫዋቾች በኔ እይታ ከኤርገን ክሎፕ ሊቨርፑል ወርሷልና የተሻለ ብቃት ያለው ቡድን አለው ነገር ግን እንደነዚህ አይነት ተጫዋቾችን ደግሞ የቼልሲ ቡድን ኃላፊዎች እንዲመለምሉላቸው ለኤንዞ ማሬስካ ያስፈልጋል መጨረሻ ግን በአንድ ሐሳብ እንጨርስ ይሄን ሐሳብ በዘመናዊ እግር ኳስ በሁለቱ የእግር ኳስ ጊዜያቶች ውስጥ ማለትም እንግዲህ ሉዊስ ኤንሪኬ ለምሳሌ እንየው ብዬ ነው ሉዊስ ኤንሪኬ የዛሬ 10 ዓመት በቻምፒየንስ ሊግ ዋንጫ ያነሳበት ነበር የምታስታውሱት በጣም ጥሩ ፐርፎርማንስ የነበረው የኤምኤስኤን የነበረው ቡድን ማለት ነው ሜሲ ኔይማርና ሱዋሬዝ የነበሩበት ማጥቃት ክፍል በጣም አሪፍ የነበረ ቡድን ነበር ሉዊስ ኤንሪኬ ከባርሴሎና ከለቀቀ በኋላ በሀገራት አቆየ ሌላ ቡድን
ቡድን አላዘም ነበር። ወደ ፒኤስጂ ከመጣ በኋላ ግን አንድ ሐሳብ ሰጥቷል። ይህ በጣም አስፈላጊ ነው። ቸልሲ ትምህርት መውሰድ ካለበት በነይታ ከፒኤስጂ ትምህርት መውሰድ አለበት። ምክንያቱም የቸልሲም የፒኤስጂም ዓላማ ሐሳባቸው አዳጊ ተጫዋቾችን ማምጣት የቡድኑ አካል አድርጎ ማሳደግ ነው። የቸልሲ መልማዮች ችግር አለ ወይ? አዎ፣ ምክንያቱም በሉዊስ ኤንሪኬ ጥሩ መልመላዎችን አድርጓል። ጃኦ ኔቬስ ማየት ይችላል፣ ቪቲኒያ፣ ፋቢያን ሩይዝ በአማካይ መስመር ላይ ዲዛይር ዱዌ ነው፣ ኤምቤሌ፣ ካራብስኬሊያን እንደዚህ አይነት ጥሩ ላቅ ያሉ ተጫዋቾችን አመጣውለታል። የቸልሲ ትንሽ እድሜያቸው ፒኤስጂ ከሚሰበስባቸው አንፃር ዝቅ ይላል። ያ ማለት ከ17 እስከ 20 ፒኤስጂ ትንሽ ከ20 እስከ 23 ያሉት ላይ የሚያተኩር ይመስላል። ነገር ግን በሁለቱም ቡድኖች መካከል ተመሳሳይ ነገርና ተመሳሳይ ሐሳብን ኤንዞ ማሬስካ መውሰድ ያለባቸው ይመስለኛል። ምን ብሎ ለዘመናዊ እግር ኳስ አንድ ሐሳብ አለ፣ አዳዲስ ለሚመጡት ተጫዋቾችም ለአሰልጣኞችም አለ። አንድ መናገር የምፈልገው ነገር አለ በማለት አስተያየቱን አስቀምጧል። አስተያየቱ ምንድነው? ተጫዋቾች ያጫወት ዘዴ ለመረዳት ረጅም ጊዜ ይፈጅባቸዋል፣ ወይም ደግሞ አንዳንዶቹ ላይኖራቸውም ይችላል። በቃ ማለት ፐርፎርማንሱ ላይኖራቸው ይችላል። ስለዚህ ትክክለኛ ተጫዋች ያስፈልጋል። ትክክለኛ ተጫዋችም ኑሮህ ግን ያጫወት ዘዴን ሲረዱ ጊዜ ይወስዳል። ስለዚህ በእግር ኳስ በጨዋታው ላይ ውጤት ከማምጣት ይልቅ እዛ ላይ መስራት ግድ ይላል። ቡድኑን ማዋቀር ላይና ያጫወት ስታይልህ ላይ እንዲያባክኑ ማድረግ ሜዳ ላይ ከሚታየው በላይ ትሬኒንግ ላይ መስራት ያስፈልጋል። በየሶስት ቀኑ እግር ኳስ የምትጫወት ከሆነ ደግሞ ትሬኒንግ ብዙ አይኖርህም። ስለዚህ ተጫዋቾችን ብቃታቸውን ፐርፎርማንሳቸውን ማሳደግ አትችልም። ያ የሚቸገር ነው። ስለዚህ የሱ አስተያየት ምንድነው? ትሬኒንግ ላይ ብዙ አተኩራችሁ ስሩ ነው አሰልጣኞቹንም። ምክንያቱም አስፈላጊ የሆኑ ትሬኒንጎች ያስፈልጋሉ ቡድኖች የተሻለ ለውጥ ለማምጣት። ኤንዞ ማሬስካ አንድ ጥያቄ መነሳት የሚችል ይመስለኛል። በመጀመሪያዎቹ የውድድር ዓመታቶች ውስጥ በማለትም እስከ ጥር ምናምን ጥሩ ፐርፎርማንስ ነበራቸው፣ እስከ ታህሳስ ማለት ነው። ከታህሳስ በኋላ ግን እስከ ታህሳስ ድረስ ሁለት ቡድን ነበር የሚያጫውቱት። አንዱን ቡድን በየጊዜው ያድሱት ነበር፣ ትሬኒንግም እንደሚያሰሯቸው አጫወታቸውን እንደሚረዷቸው ይታወቅ ነበር። ከዛ በኋላ ግን የተቸገሩት አንዱ በሳምንት አጋማሽ ውስጥ ጨዋታ ስላለ በየሶስት ቀኑ የምትጫወት ከሆነ አንድ ቀን ረፍት ነው ማለትም ተጫዋቾቹ ድካማቸውን አርፈው ረፍት መውሰድ አለባቸው። በሚቀጥለው ጨዋታ አንድ ትሬኒንግ ነው የሚኖርህ። ስለዚህ በአንድ ትሬኒንግ ያጫወት ስታይልን ማስረጽ ያስቸግራል። ስለዚህ ኤንዞ ማሬስካ ዘንድሮ ውድድር ዓመት አልቆ በሚቀጥለው ውድድር ዓመት ሲመጡ ከዚህ የተሻለ ቡድኑን ኮንትሮል ላይ የሚያግዙ አንዱ የሆነው እንግዲህ የአማካይ ክፍሉ ላይ ያለው ላቪያ በሚጎዳበት ወቅት ሽፋን የሚሰጥ ተጫዋች የአማካይ ክፍሉ ላይ ማምጣት አንዱ፣ መከላከል መስመር ላይ እሳቸው እንደሚፈልጉት ጥሩ ተጫዋች ማምጣት፣ በረኛ ላይ ጥሩ የተሻለ ተጫዋች ማምጣት፣ አቂ ላይ የተሻለ ተጫዋችን ቸልሲ ላይ ያመጣላቸው ይገባል። ኤንዞ ማሬስካን የቸልሲ ደጋፊዎች ከመውቀሳቸው በፊት ማለት ነው። አሁን የሚወቀሱበት የለም እያልኩ ሳይሆን አጫወት ቅርጻቸውን ግን በዘመናዊ እግር ኳስ የተቃኘ ማድረግ ኤንዞ ማሬስካ የሚጠበቅ ይሆናል። ወደ አድማጮቻችን ይህ ያያ ስፖርት ነው። ሌክቸር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።